ዛሬ አብርሽ በጣም የሚገርም ነገር ነው ያደረገው። በዚህ ልክ እኔን ማፍቀር ተገቢ አይደለም። ፍቅር ልክ አለው። በዚህ ልክ ማፍቀር ለምን አስፈለገ? እኔ በዚህ ልክ አላፈቅርም ብለዋታል። እኔ ማፍቀሬ ነው እንዴ አንቴን መውደዴ ነው ይህን ችግር የፈጠረው ብለዋለች። በጣም አሳዛኝ ነገር ነው የተፈጠረው። አብርሽ በጣም 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 ያበዛው ነው። ምክንያቱም ሴቶችን እያስለቀሰ አንዷን ትቶ ከአንዷን ትቶ አሁን ሶስተኛው የምትመጣውስ ማናት እስኪ ብላለች። እስኪ ከኔ ያለውን ወሳይ ጨርስ ሚያመጣ ሴት ማናት እና ብላለች። ሄርም አብርሽ ብታምኝም ባታምኝም አላመንሽም አይደል? ነገ ይዣት እመጣለሁ አሳይሻለሁ ነው እያላት ያለው። በጣም የሷን ልብ ሰብሮታል። ሩታ እኮ መጀመሪያ ብላለች፣ ከኔ ያልተቀመጠው ከንቺ ይቀመጣል ብለሽ አታስቢ፣ መጀመሪያም ለኔም አልሆነው ብላት ነበረ። ሶ አሁን ደግሞ በጣም ምን እንጃ እኔ በጣም የገረመኝ ነገር አብርሽ በጣም ሰዓት አሁን ከጤናው ጋር ስላልሆነ ነው እንጂ ወደ ጤናው ሲመለስ አንቺን በምንም ታምር አይፈልግሽም ስትላት የነበረው ሄርሜላ ከኔ ጋር እንጂ ከማንም ጋር መሆን አይፈልግም። አሁን ወደ ቀድሞ ማንነቱ ሲመለስ ከኔ ጋር እንደሚሆን ባለሙሉ ተስፋ ነኝ፣ መቼም አይተወኝም ብላ እልህ ውስጥ ገብታ ነበር ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የራህማ ቤተሰቦች እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። ቤቱን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ነባሮች ደግሞ ላይክ፣ ኮመንት ሀሳብ አስተያየታችሁን እየሰጣችሁ እንድታበረታቱኝ በአክብሮት በትህትና እጠይቃችኋለሁ። ዩቱቤ አልሸረትም ብሎኛል። እስኪ ላይክ ያደረጋችሁ በቅንነት አይከፈልበትም። ደግነት ለራስ ነው። እንግዲህ ወደ ገደለው ሲገባ ዛሬ እንግዲህ ዳኒና ዴቭ እና ሄርሜላ አብርሽ ተገናኝተው ነበረ። ከትላንት ወዳ ተናግሮ እንደሄደው አብርሽ ከዛ በኋላ ስልኩን እንደዘጋ ለይቶም ይሁን ለወንድሙ እንደማይመልስላቸው ነው የተናገሩት። ዳኔንም እንግዲህ እሱን ብቻ ነው ያገኘው። ለኔ ነው ስልክ የመለሰልኝ፣ ስልክ ተገናኝታችሁ ነበር ወይ ሲለው አልተገናኘንም ስልኩን ብለው እምቢ ብሎኛል። ትላንት የወሰነው ውሳኔ ትክክል ስላልሆነ እኛ የጠበቅነው ከሩታ ወይ ከሄርሜላ ይሆናል ብለን ነው እንጂ ከነሱ ውጭ አንድም ሴት ይመጣል ብሎ እንደዚህ ውሳኔ ይወስናል ብለን አላሰብነውም ነበረ። ከዛ በኋላ ስልኩን ላገኘው አልቻልኩም ብሎታል። በቃ እኔ ደውዬለታለሁ ይመጣል ብሎ ያው መጥቶ እየተነጋገሩ ያለ እንግዲህ ሄርሜላ እኔ ከኔ ጋር ያለው ነገር ሳይጨርስ ለምን ወደ ሌላ ሴት እንደሄደ እኔ ግራ ገብቶኛል ስትል እንግዲህ የእናንተው ያመዛዝ ያመጣው ሩታም ይሁን አንቺም ትጨቃጨቅ ያለሽ ሩታ ምኝኝ ትላለች፣ ትሄዳ ታለቃቀስባታለች ብሎ እንግዲህ ዳኒም ሄርሜላን ታዝበዋታል። እናንተ የረፍት ሰላም ባለመስጣታችሁ ነው ይህ ነገር ሁላ ችግር እየተፈጠረው። እናንተ ይህንን ችግር ባትፈጥሩና ሄዳችሁ ባትረብሹት ኖሩ ይህ ነገር አይፈጠርም ነበረ። እናንተ ናችሁ እረፍት ያሳጣችሁት ብሎ ዳኒም እንግዲህ በሄርሜላ እና በሩታ ፈርቷል። እንትናም ዴቭም ላይክ እንደዛው ነው የሆነው። ምክንያቱም እውነቱም እኮ ነው፣ መቆማ ማስቀመጫ እኮ ነው ያሳጡት። ሲሻለም ይሁን ታሞ ምንም ይሄ ልጅ እኮ ወደ አሞትም ተብሎ ወደ ቀድሞ ማንነቱ ሊመለስ መች ሰላም ሰጡት እና ሰላም እስከተመለሰ በኋላ መች ሊረጋጋ ሰጡት። አንዷ በአንድ በኩል አንዷ በአንድ በኩል የጎተተች ነገሩን ወደ ራሳቸው ጠመጠሙት ማለት ነው። እንግዲህ ያው ራሳቸው ባመጡት መዘዝ ወደ ሌላ ሴት እንዲሄድ አድርጎታል። እሱም መስመችም ጨክኖ አያደርገው። ምክንያቱም እረፍት ሰላም ስለነሱት እረፍት ስላሳጡት ነው። እንግዲህ አብርሽ ደግሞ ሲመጣ እንግዲህ ዳኒን ብቻዬን ነህ ብለህ እና እንጂ የጠራኸኝ እነሱ መኖራቸው መች አወቅኩኝ? ለምን እነሱ እያሉ እኔን ጠራኸኝ? እኔ በዚህን ሰዓት ማንንም ማግኘት አልፈልግም ሲለው እንግዲህ መነጋገር ስላለብን የትላንቱ የተደረገው ነገር ትላንት የወሰንከው ውሳኔ ትክክል ስላልሆነ እሱ ዛሬ ደግሞ መነጋገር ስላለብን ነው የጠራ ነው፣ ሁላችንም አስጠንቅጦናል በማለት መልሶለታል። አብርሽ ደግሞ እኔ ካሁን በኋላ ማናችሁንም አልፈልግም፣ ከማናችሁም ጋር መሆን አልፈልግም። እኔ ሰላም እየነሳችሁኝ፣ ሰላም እያሳጣችሁኝ፣ ስቲል ካፌ ቤት ራሱ
በአንዳንድ በኩል ነው ማገኛችሁ ሁላችሁ እየተከታተላችሁኝ ምንድን ነው በዚህ ልክ የኔው መውደድ የኔው ማፍቀር ነው እንዴ ይህንን ነገር እንድታረግ ያደረገ ስትለው አይ በጣም መውደድም እኮ ልክ አለው። በዚህ ልክ መውደድ እኔ እንጃ ተገቢም ብዬ አላስብም። መውደድ እኮ ፍቅር አለው። አይ ከዚህ በፊት እኮ መውደድ ፍቅር አያልቅም እያልክ ስለ ፍቅር ስታወራ እንጂ ስለ ፍቅር ትክ መጥፎነት ስታወራ ሰምቼ አላቅም ስትለው እንግዲህ ልክ አለው ብሎ ነው የመለሰላት። በጣም አሳዛኝ ነገር ነው በእውነት እንደዚህ ከሱ የማይጠበቅ መልስ ነው እንደዚህ እየተናገራት ያለው። እሷ ያለሱን ህይወት ምኖር አይመስለኝም፣ ህይወት ትጨልምብኛለች ያለች። አንቺም ደግሞ ምርጫሽን መፈለግ አለብሽ። አብዝተሽም ስለ ጡሉ ጡሉ ስላሽለት አብዝተሽም ከኋላ ኋላው ስለተከተልሽ ፍቅርን ብታሳዊ የእሱ ደግሞ ፍቅርን ስላላሳየሽ አንቺ ደግሞ መተው አለብሽ። ከላስ ሹሃዳ በዚህ ልክ ከሊ ወሊ እሱ ቢሄድ ሌላ ወንድ ይጠፋል እንዴ? አለም ላይ እኮ ወንድ ሌላስ መሰላችሁ? ጭራሽ ያለሱን ማለት ነው። እሱን ብርቅ ድንቅ አደረጋችሁት እንዴ? አብረሽ ማለት እኮ አብረሽ ነው፣ እንደ ማንኛውም ሰው ነው አይደል እንዴ? ከላስ እናንተም ደግሞ የራሳችሁን ህይወት መጀመር አለባችሁ። እሱ እኮ አብዝቶ ስለተወደደ በቃ ሩታም ትመጣለች፣ ታለቃቀሳለች፣ አንቺም ትመጫለሽ፣ እኝኝት ያለሽ ከላስ። እሱ ደግሞ ስለሚወደድ በቃ ማንም የራሳቸው ጉዳይ፣ እነሱ ወዶኝ እንጂ እኔ ወድጃቸው አይደለም በሚለው ሀሳብ እየጸና ስለሆነ እናንተ ናችሁ ችግሩን በራሳችሁ ያመጣችሁት። እናንተ መጀመሪያ ኮስተር ብትሉበትና የፍቅርን ጥግ ባታሳዩት ራሱ ማለት ነው ራሱ ፈልጓችሁ ይመጣ ነበር። እናንተም ፈልጋችሁት ባልሄዳችሁ ኖሮ እና ለፍቅር እሱ ነበር ዋጋ መክፈል የነበረበት እናንተ አልነበረም። እና ሩታም በዚሁ ልክ አይኗ በርበሬ እስኪመስል ነበር ስታለቅስ የነበረው። እንግዲህ በጣም ያሳዝናል። እንግዲህ ያው ይዣት እመጣለሁ ለወንድሙ ራሱ ተገቢ ያልሆነ መልስ ነበር እየሰጠው ነበረው። በዚህ ልክ ወንድሙ ራሱ ዝቅ አድርጎ እያወራው ነበረ። ስልክ ማይመለስለትም በዚህን ሰዓት እኔ ከማንም ጋር መሆን አልፈልግም፣ የምታስደስተኝ በህይወቴ ደስተኛ የምታረገኝ ፍልቅልቅልቅ ያለች ሴትን ይዤ እመጣለሁ ብለዋል ማለት ነው። እኔ ፍልቅልቅ አይደለሁም፣ እኔ ለሱ አልኖርኩም ማለት ነው። እኔ እኮ የፈለገም ነገራቶች ቢደራረቡብኝ ነገራቶች እኮ እንዳይበላሹና እንዳይሰናከሉ ብዬ ሲጥር ስለፋ የነበርኩኝ ሴት ነኝ። እኔ የምነግዱዬበት ነው። በዚህ ልክ እንደ ወደ ሌላ ሴት ሊሄድ የፈለገው ብላ እንግዲህ ሩታም ማናት ሄርሜላም በጣም አማራለች ማለት ነው። ቀለበት ያደረግክልኝ ሰውዬ በህማመት ጊዜ ነበረ ቀለበቱን እያስወለከኝ፣ አሁን ደግሞ ምን ተገኝቶ ነው በዚህ ቅጽበት አንቴ እኔን የማትፈልጊበት ምክንያት ብላ ስጠይቀው ካሁን በኋላ እኔ ከማናችሁም ጋር መሆንም አልፈልግም ብያለሁ። እኔ ከእናንተ ጋር እዚህ ጋር ብዙ መቆየት ተገቢ አይደለም። ምክንያቱም እረፍትም ላረግ ከሀገር ውጭ ለሳምንት መሆን ለ15 ለወርም ቢሆን ልውጣ ብል ጭራሽ ፓስፖርት የተወሰደብኝ። እዚህ ሁኜ ደግሞ 10 እየመጣችሁ በየቦታው በየሄድኩበት እየተከታተላችሁ መቆም መቀመጫ አሳጣችሁኝ። በቃ ካሁን በኋላ እኔ ከእናንተ ህይወት ወጥቻለሁ። ከህይወቴ ውጡልኝ። ህይወቴን የራሴን ምርጫን የራሴን ኑሮ ሊኖር ብለዋል ማለት ነው። እንግዲህ እሱም እንደዚህ እናንተን ተስፋ እንዳስቆረጣችሁ እናንተም ደግሞ ጨካኝ ጀግና ብልህ ሴት መሆን አለባችሁ። ምንድን ነው በዚህ ልክ ለሱ መንሰፈሰፍ? ሹሃዳ ወላሂ ፊት አትስጡት። እሱ ማን ስለሆነ ነው እናንተ በዚህ ልክ? በተለይ ሄርሜላ እሺ፣ ሩታስ እሺ፣ ልጁ አባት ነው፣ ተጋብተው የኖሩ ስርጋቸው በዛ ልክ ዱባይ ተኬዶ ያልተደገሰ ያልተሰራ ነገር የለም። ስንት ጉድ! አቤት 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 አቤት! አላህ ከሰው አይን ጠብቀን። እንግዲህ አንዳንዴ እኮ ሰው አይንም ጥሩ አይደለም። ያልተደረገ ምን አለ? ከሀገር ወጥተው የዛኔ ወጥተው ያኑላ ሽርሽር ያሉበትን አገራቸው ቢደግሱና አገራቸው ቢጋቡ የተራበ የተጠማው ቢያበሉ ቢያጠጡስ አጅር አገኙበት ነበር። እንግዲህ ያው አልሆነም። ሶ ሄርሜላ ደግሞ ከዛ በተሻለ ህይወት ያኖረዋለሁ ቢላ አስባ ነበር። እሷ ባሰበችው ልክ እሱም እያሰበው ስላልሆን አንቺ በወደሽው ቁጥር አንቺን እያቀለለሽ ዝቅ ያረገሽ እየመጣ ስለሆነ አንቺ ደግሞ ራስሽን ዝቅ ያረገሽ ሳይሆን ከማንም ከሱ በላይ ሆነሽ መገኘት ነው ያለብሽ። እሱን እዚህ ያለ እሱን እኖራለሁ ብዬ አላስብም። ያለ እሱን ህይወት የሚቀጥል አይመስለኝም። እሱ ብቻ ነው የሚታኝ ካሊ ወሊ ያለ እሱ
ህይወት እኮ ነገ ይቀጥላል። ነገም ደግሞ ሲፈልጋችሁ ይመጣል። ከሁለት አንዳችሁ መፈለጉ ስለማይቀር እናንተ እሱም ተውኝ ልኖርበት የራሴን ህይወት ተውኝ እንዳላችሁ እናንተም ደግሞ እኛም እንኖርበት የራሳችንን ህይወት ተወን የሚል መልስ እንድሰጡት እንፈልጋለን። እናንተም ቁርጥ አላማ ሲኖራችሁ፣ ሴት ልጅ ቁርጠኛ ስትሆን ነው ወንድ ልጅ የሚፈልጋት። ኮስታራ ካልሆነች እንደዚህ እንትን የምትለት ጡሉ ጡሉ የምትልለት በየሄደበት ጡሉ ጡሉ የምትል ከሆነ ማለት ነው እሱም ዝቅ አድርጎ ስለመያት በዛው ቅጽበት ሁሌም ነው እያያት ስለመወደድ ማንም ይፈልገኛል ብሎ ነው በሱ ሀሳብ እያሰበ ያለው። እንግዲህ ማንም የሴት ልጅ እንባ እንትን ምግብ ነው ወይ ብለዋለች። እንግዲህ ሩታ ምንም ማድረግ አይቻልም። እንግዲህ አላህ መጨረሻችን ያሳምርልን። ውድን የተከበራችሁ ውድ የራህማ ቤተሰቦች እንግዲህ እስከ ቪዲዮ ፍጻሜ ድረስ አብራችሁን ስለምትቆዩ እጅግ አድርጌ ከልብ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።